የሰው ካርታ ሰርቃ እንግዲህ ተቤቷ ልታስወጣት መታለች ማለት ነው። አደይ አይዞሽ አትዘኝ። እውነት አደይ ዴብን ከውስጥ ሻውተሽ እሱ ባንዴ ነውና ሳያፈቅራት ለእናቱ ብሎ ያገባት። አንቺም እንደው ዶክተር እየወደደሽ የሚወድሽ ሰው ተንከባክቦሽ ያኖረሻል። በድንገት እንደው ብታገቢና እንደችን ሴትዮ የዴብን እናት ብታሳያት ደስ ይለናል። አደይ አታለቃቅሽ። ጥሏችሁ ለሄደ ወንድ ማለቃቀስ ሳይሆን በልጣችሁ መገኘት ነው ያለባችሁ። ማተማ ያንሳል። እና ለማንኛውም ለቤት ሰራተኛ ያላችሁ ክብር እስከዚህ ድረስ በመሆኑና ኢትዮጵያ ውስጥ ሕግ አለመኖሩን ነው ይሄ ድራማ የሚያሳየው ማለት ነው። ስንቴ ነው የሌለ ቤት ካርታ ከዚህ በፊት ዳኒ ወስዶ ፍቅር ጋር ደብቆት ፍቅር እንግዲህ እነ ሮማን አገኙት። አሁን ድጋሚ ደግሞ እየመለሳችሁ ቤዛ እስር ቤት ነበረች እና ተእስር ቤት ሌብነት ነው የተማራችሁ። የት ቤት አግተ ነው ካርታውን ይዘውን ተቤት ውጡ የምትላቸው? ምን ለማለት አስባችሁ ነው? በጣም ያሳዝናል በእውነቱ ማለት ነው። እንደዚህ ከቀጠላችሁ ምንም ነገር የምንማረው ነገር የለንም ማለት ነው። ክፋትና ተንኮል ኢትዮጵያ ውስጥ ሕግ አለመኖሩ የሰው ልጅ በሰብአዊነቱ አይከበርም ማለት ነው። አደይ ቤተሰቦቿን እናቷንና እንዲሁም እህቷን ባስተማረች ልትጠላና ሰው መሆኗን ዝቅ እንድትደረግ የሚያረጋት የቤት ሰራተኝነቷ ምኑ ላይ ነው? የሰው ልጅ ስነ ምግባሩ ለምን አይለካም? አደይ ስነ ምግባሯ በጣም አዛኝ፣ ለሰው ሩህሩህ፣ መልካም ሴት፣ ልበ ንጹህ ናት አይደለም? ግን የማንም መንቀራ እየመጣ ተሚመናቀረውና አደይ ስነ ስርዓት ያላት ባህሏንም ሃይማኖቷንም የምትጠብቅ ጠንካራ ሴት ይህን ያህል የተጠላችበት በምን ምክንያት ነው? እና ለማንኛውም ነገር ሰው በሰውነቱ አክብሩ። መጀመሪያ የሰው ልጅ ዝቅ ብሎ ስለሰራ ያ ሰው ስራ ሳይመርጥ በመስራቱ ሊደነቅ ነው የሚገባው እንጂ ያን ሰው ዝቅ ብሎ የሰራ ብለ በስራው ሰው ማንቋሸሽ ይሄ ፌር አይደለም ማለት ነው። እና ለሊ ደግሞ የጓደኛዋ ጠበቃ እውነት ዛሬ በጣም ነው ያኮራችኝ። የዴብን እናትም ሆነ እጮኛ ተብየዋን ልክ ልካቸውን በመናገር እንግዲህ ጋጦጥ ብላ ተሳደበች። ጋጦጡ ማን ነው? ጋጦጡ እናትየዋ ነች ወይስ አደይና ለሊ ናቸው? ጋጦጡማ ሰው ቤት ሄዶ የሚሳደብ የሰው ማንነት ሳያውቁ የሚናገር ሰው ነው ጋጦጥ ማለት ነው። ጋጦጥ ማለት ሲጀመር ትርጉሙን አላወቀችውም። እና ይቺ ብሄሪ ተብዬው ደግሞ ነገ የደም እንባ ታለቅሻለሽ። የማያፈቅርሽ የማይወድሽን ወንድ በልህ አግብተሽ መጨረሻሽ አያምርም ማለት ነው። የሰው ልጅ መጨረሻው ተሚያፈቅረው ነው እንጂ አሁን ዴብ ራሱ ወስኗል በቃ ሊያገባት ማለት ነው። ግን ወዷት አፍቅሯት ሳይሆን እናቷ አሁን የዴብ እናት የሆነ ነገር ብትሆን እኮ አስባችሁታል? አውጥቶ ነው የሚጥላት። ስለዚህ ህይወትሽ ከመበላሸቱ በፊት የሚወድሽና የሚያፈቅርሽን ብታገቢ በልህ መጨረሻው ልህ አያምርም ማለት ነው። እና ስለዚህ እውነት ዴብ ራሱ ውሳኔ ትክክል አይደለም። ዴብ በጣም ራስ ወዳድና ማለት ነው። አደይን ተውቃት አይደለ? እሺ ተዋት አደይን። ከተውቃት በኋላ አደይን ደግሞ ድጋሚን ምን ማለት ፈልገህ ነው አደይን ጠብቅልኝ የምትለው ባቡሬ ማለት ነው? እናንተ ስታገባ ሌላ ሴት እሷ አንተን የምትጠብቀው ምን ልሰራላት ነው? ነው ወይስ አንተ ታገባ እሷ ቆማ ትቀር? ምን ማለት ነው? የራስ ወዳድነት ነው እንዴ? እኮ እንድታገባ ተፈቅዳ እኮ እናቷ ሳቀር ለሰርጓ የጠበቀች ነበረ። አሁን አልፈልግም እናቴን ነው የምሰማው ያንቺን በቃ ነገር ትቸዋለሁ ብላ አዲሷን ልታገባ ወስነሃል አይደለ? እሷም ህይወቷን ትኑርበት። ተማንም ጋር ብትሆን አይመለከትህም እንዴ? ቆይ እናንተ እኔ ብላችሁ ሲያስቡ ጋይዝ ይቅርታ እንዴ አግባኝ አላገባም ከሌላ ሰው ጋር ስኮን መሆናችሁ ምን ማለት ነው? ይሄ እኮ በጣም ራስ ወዳድነት ነው ያሳየው። ዴብ በጣም ባለጌ ሰው ነው ማለት ነው። እንዴት እንዳስጠላኸኝ እንዴ! አይባልም። ባቡሬ ራሱ እሺ ማለት አልነበረም። ጥፋተኛ ነህ ባቡሬ። እና እሱ ሌላ ሴት ያገባ እሷ ቆማ የምትጠብቀው ሌላ ፈላጊ እንደሌላት ነው ወይስ ቆማ ትቅር ነው? እና ወይስ ሁለተኛ ደግሞ እሱ ፈቶ እስከሚመጣ ድረስ ልጠብቀው ባጣቆይ ናት? እና ደግሞ ያለ በቃ ብሎ ዴብ ሄደህ ዶክተሩን ሄደህ እንደዛ መናገር ይሄ በጣም ብልግና፣ ከእናትህ የማይተናነስ ብልግና ነው እየሰራ ያለው ማለት ነው። እናት በምን ተሻልክ? እና ስለዚህ አንተ ካልፈለካት አንተ ከተውካት እሷ ከፈለገችው ሰው መሆንም ሆነ መዋል መብቷ ነው። አይመለከትም። የተውነውን ሰው እኛ ድጋሚ ልቡን አናቁስለው። ተፈለገው ኑሮውን ይኖር። አየ ጊዜዋን አቃጥላ ተስፋ የማይሆን ነገር ተስፋ ሰጥተህ ልቧን ሰብረዋል አይደለ? በቃ ተዋት። ስለዚህ ምንም ይባል ነው አሁን ተሌላ ሰው ጋር ቆማ እንዳለያት
ተሷ ጋር እንዳለ ብርግና ነው ይሄ። እና ዴብ በጣም ተናድጃለሁ። አናደኸኛል ዛሬ ተሳስተሃል ማለት ነው። እና አደይ እውነት ቆፍጠን በይ አታለቃቅሺ። እና ምን እንደሚያረግሽ ከሱ በልጠሽ ብትገኚ አሪፍ ነበር ማለት ነው። እና ስለዚህ ዶክተሩ ደግሞ ምንም ቢወዳት በፈቅራት እሱ አሁን ላይ ለሌላ ሰው ቦታ ሰው ማታምንም በሚለው ፍቅሩን አልገለጸላትም ማለት ነው። ዳይመንድ ደግሞ ንገራት እያለው ነው። አደይና ይንገራት ትቀበለው ይመስላችኋል? ሲጀምር አደይም አትቀበለውም። ለምን ብትሉ ከዚህ በኋላ ሰው ልታምን አትችልም። ባታምንም በሰው አይፈረድም። ምክንያቱም ዴቢ ወዳታል፣ እሷም ተወደዋለች። በቤተሰብ ምክንያት ተጣሉ። ነገም የዩኤል ቤተሰቡ የዶክተሩ አልፈልግሽም ቢሏት ጥሎ ቢሄድስ ብላ ታስባለች። ሰው ካለፈበት ህይወት ተተማረ የወደፊቱን ደግሞ ደጋሚ ስህተት መስራት አይፈልግም። እና ስለዚህ አደይ አታለቃቅሽ። በአጠቃላው ሴቶች ማለት ነው ለወንድ ልጅ አታለቃቅሱ፣ በልጣችሁ ሆናችሁ ተገኙ ማለት ነው። እና አሁን ደግሞ የለሊ ካርታ ጉዳይ በጣም ገራሚና አስደናቂ ነው ማለት ነው። ምን ለማስተማር እንደፈለጋችሁት ተስር ቤት አወጣችሁ እንደገና ሌላ ጊዜ ሳትታይ የሰው ካርታ ይዛ እንድትመጣ ቤዛን ያረጋችሁት ምን ለማለት እንደው አላቅም። ምን እንደምንማር እንደው ማለት ነው። ለማንኛውም ነገር ለቤት ሰራተኛ ያላችሁ ክብር በጣም ያስጠላል። ክብር ለቤት ሰራተኛ ስራ ሳይነቁ ቤተሰቦቻቸውን እንዲሁም ለሀገርም ለታመመ ለተራበ የሚደርሱት ቤት ውስጥ የሚሰሩ ሩህሩህ መልካም ልብ ያላቸው ናቸው። ላለማወቃችሁ ነው ማለት ነው። እና ስለዚህ ክብር ለነሱ ነው ምለው እኔ። እናንተ ግን ንቀታችሁ በልክ አርጉት። በጣም ያስጠላል ማለት ነው። ሰውን በሰውነቱ ማክበር ሲገባችሁ የኔ ያህል ጥላቻ በጣም የሚያስጠላና የሚደብር ነው። እና እናንተም በኮሜንት ላይ ክብር ለቤት ሰራተኛ ብላችሁ ጻፉ። ሰውን የናቀ ደግሞ መጨረሻው ያምርም። አንቺ ብሄሪ ተብዬዋ ደግሞ ሳይፈልግሽ በግድ ያገባሽ ወንድ ነገ ጠዋት እናቱ አንድ ነገር ብኮን አውጥቶ እንደሚጥልሽ ወቂ ማለት ነው። እና ቀጣውን አብረን እናያለን። ክብር ለቤት ሰራተኛ ማለታችሁን አትዘንጉ ባይ